ሰገር ውዶቼ ደክራውን ሂውማኒቲ አዋርድ ላይ ታጭቻለሁኝ እና እባካችሁ ፍቃዳችሁ ከሆነ ምረጡኝ። ሊንኩን ባዮዌ ላይ አስቀምጫለሁኝ። አይኖ ስትገቡ እነ ማስተር አብነት፣ ዶክተር አብይ፣ እነ አዶናይ ባሉበት እነዚህ ትልልቅ ሰዎች ባሉበት እኔን ትንሿን መምረጥ ሊከብዳችሁ ይችላል። ግን እኔ 1,000,000 ብሩን አንደኛ ከወጣው 1,000,000 ብሩን ለሀና አባት ነው የምለግሰው እና እኔ ኬስ የሚገባ ነገር የለም። እኔ ሰርተክቱ ዋንጫውን እና ስለዚህ እባካችሁ ምረጡኝ። እኔን ለመምረጥ ሊንኩ ባዮ ላይ ያለ። ውጭ ሀገር የምትኖሩ ሰዎች $1 ነው። ኢትዮጵያ ውስጥ የምትኖሩ ደግሞ ሰዎች ደግሞ 10 ብር ነው። ስለዚህ እባካችሁ ምረጡኝ እና ህልሜ እንዲሳካ አድርጉልኝ። ጀስት ሰርተክፌቱን አምጥቼ እዚህ ሰርተክፌቶች መሀል መደርደር ነው የምፈልገው ለልጆቼ ታሪክ ማስቀመጥ እንጂ ገንዘቡን ለእኔ አይደለም። ቃል ገብቻለሁ። እሺ አይሰራም። ኧረ ይሰራል። ይኸው ብዙ ሰዎች እየመረጡኝ 3ኛ ነኝ አሁን። አንደኛ አክሊሉ፣ 2ኛ አዶናይ፣ እኔ 3ኛ ላይ ነው ያለሁት እና እባካችሁ እየገባችሁ ምረጡኝ። ደግሞ እንትን ፔፓል የለንም ክሬዲት ካርድ የለንም የምትሉ ውጭ ሀገር የምትኖሩ ሰዎች፣ ውጭ ሀገር የሚኖር ሰው አረብ ሀገርም አውሮፓም አሜሪካ የትም የሚኖር ሰው ወይ በፔፓል ወይ በክሬዲት ካርድ ነው መምረጥ የሚችለው። $1 ነው። ግን ክሬዲት ካርድ አረብ ሀገር የምትኖሩ እህት ወንድሞቼ ደግሞ ክሬዲት ካርድም የለንም ላይክ ቪዛ ካርድም የለንም ፔፓልም የለንም ካላችሁ ኢትዮጵያ ባለ ቤተሰባችሁ በቴሌ ብር 10 ብር ነው። ኢትዮጵያ ባሉ ሰዎች በሰፈር ሰው በዘመድ በጓደኛ እኔን መምረጥ ትችላላችሁ። አመሰግናለሁ። ደውልለትና ሀቢባ ዋትሳፕ ላይ የእናትየውን ስልክ ቁጥር እየፈለገች ነው በልልኝ አሌክስዬ ካነሳልክ። በሪያል ስንት ነው? 3 ሪያል 3 ብር ከ65 ካነሳልክ ልላክልህ ደግሜ። አንተው እኮ ነህ የሰጥከኝ። ልላክልህ ሪኮርድ እያደረገ ነው። ቆይ ሪኮርዲንግ አውዲዮ ይላል እየመለሰልኝ ነው። ቮይስ እያደረገ ነው። ተው በቃ አትደውል። ያው ሪኮርዲንግ እያለ ነው። ቁጥሯን ላክልኝ። ዳታ ልሙላላት ብዬው ነው ለእናትየው። ይኸው እናትየውም መጣች። ኢንቫይት አደረገቻት በሬዱ ጊዜና ሳሮንዬ የምትናገሪው ነገር አለ። አንቺና ጊዜ ላወርዳችሁና እናትና አባት እንደዚህ 4 መስኮት እንሁን። ሰው በተጨመረ ቁጥር እየጠበብን ስለምንሄድ ፊታቸው በደንብ እንዲተያዩ ይፈልጋል። ጊዜ የእነሱ ጉዳይ ሲያልቅ አስገባሻለሁ። እሺ ጊዜ እታች ጠብቂኝ ማሬ፣ ሲያልቅ አስገባሻለሁ። እሺ ሳቧት እናትየው። እሺ ማሪ በቃ ደስ ብሎኛል። ሊገናኙ አለው እኔ ከፈለግሽ ይገኛለሽ። እሺ እና እሺ እምቢ አለኝ። አዎ ምን አለ መሰለሽ፣ ያው መጥቷል። ቮይስ አድርጎልኝ ነበረ ወንድሙ ሌላ ቦታ ቲክቶክ ያለው ወንድሙ ሌላ ቦታ ልጁ ሌላ ቦታ ነው እና አልተሳካለትም ለዛሬ። ወይኔ እናት በጣም ጓጉታ ነበር። ኔትወርክ ነው መሰለኝ ይሻላለኝም። እሺ ችግር የለም። ቆይ ልጅክ ያለበት ቦታ ላይ እንትን የለም ቲክቶክ ያለው ማንም ሰው የለም ልጅክ ያለበት ቦታ ላይ ያው አልተሳካም። ቲክቶክ ያለበትን ቦታ አይደለም ያለው እሱና ቲክቶኩ ከኔትወርክ ነው መሰለኝ ይሻላለኝም። ለዛ ነው ከወንድሜ ጋር ነው የሚገኘው። እሱ ጋር እንዲሄድ ነገ ደግሞ አድርጌያለሁ። አዎ ይሰማል። አይሰማም። የእሷን ስልክ ላክልኝ አንዴ ደውዬ ልንገራት። ምንም እየተሰማት አይደለም። እዚህ ጋር እየደጋገመች ነው። ኦኬ የእናትየውን የእመቤትን አሁን ላክልኝ ዋትሳፕ ላይ። እሱን እኮ እየጠበቁት ነው ዳታ እንድንሞላላት ለሷ።
እሺ እልካለሁ። አሁን እልካለሁ እዛው እያለ አሁን ላክልኝና ዋትሳፕ ላይ ላስረዳት። እዚህ ጋር እየተሰማ ስላልሆነ ነገ አንድ ቤት እዳታ ወይኔ ግን እንደዚህ ጓግታ እናትየው እንኳን እሷን ባዳ ጓግቻለሁ። አሁን ጋይስ ልጁን ለማምጣት አሁን አልቻለም። አባትየው ወንድምየው ሌላ ቦታ እሱ ሌላ ቦታ ነው ያለው። በወንድምየው ቲክቶክ ነበር የሚያስገባው። የ15 ዓመት ልጅ እንዴት ቲክቶክ የለውም? ዛሬ ላይ የ12 ዓመት ልጆች ቲክቶክ አላቸው እኮ። እኛ ስቲ ሀቡ እያሉ ነው ኮመንታተሮች ራሱ በጣም እናቱና ልጅ ከ15 ዓመት በኋላ ሲተያዩ ለማየት ጓግተው ነበረ። ሓንቲ ጓል ኣንስተይቲ ሓደ ቆልዓ ወይ ከዓ ክልተ ቆልዓ ተወሊዳ ኣብ ዓድኹም ሰብኣይቲ ይቐደስ ከመይ ሓንቲ ሓፍትና ኣብ ሶሻል ሚድያ ትጥቀም እያ ሞ ክልተ ቆልዓ እናት አሁን ማውራት ትችያለሽ። ኢሞ እንትን ሚውትሽን አብሪው ማይክ አለች እሷ ዝግናት አብሪያት ጓልኩም ሃውና ናተባሃለ ድምፅሽ ይግበር እዩ ሰብኣይ ደይብሉ ደዊዳው ሰብኣይና መዘንሽቲ ማለት እዩ እስኬት አካባቢ ነው ያለው ልጁ እኮ እሱን እኮ አይገርምክም? እኔም እሱን ነበር ጠይቆ የነበረው። ቁጥር እየላከልኝ ነው ለእኔ በዋትሳፕ የሷን የእናትየውን ቁጥር ሲመለስ እንጠይቋለን። ኢክራም ነው ስምሽ አሁን ላይ? ማይክሽን አብሪው። የውልሽ እናት የማይክሮፎን ምልክቷን አብሪያት። አጠገብሽ ያለው ልጅ ያብራልሽ ካላወቅሽ ድምፅሽ እኛ ጋር እንዲመጣ። ቆይ እኔ ልጋብዝ። አጥፊና አብሪው። ለእኔ ብቻ ነው የሚሰማኝ ድምፅሽ፣ ለተመልካች እንዲሰማ አጥፊና አብሪው። ድጋሚ ወይኔ ኔትወርኳ ልቤ ወለደ። ማይኩን አጥፊና ድጋሚ አብሪው። ቪዲዮን አይደለም ማይኩን፣ ድምፅ ማብሪያውን፣ ድምፅሽ ወደ እኛ የሚመጣበትን አጥፊና ድጋሚ አብሪው። አጠገቧ ያላችሁ ሰዎች አግዟት። ሰማን? አሁን ይሰማል። አብርቼዋለሁ። አሁን ይሰማል። አብርቼዋለሁ። ሀቡ እሺ፣ እናንተ ይሰማል? አሁን ይሰማል። በደንብ ይሰማል። አሁን ይሰማና? አዎ። እሺ ሀቡዬ፣ ትንሽ ኢክራም ነው። ሀቡ ይሰማላ? ልቤ ወረደ። እሺ ሀቡ ነው። ሩቅያ ነው። ሩቅያ ነው ስምሽ? ሩቅያ የምን ኢክራም ነው? ምን ሆኜ ነው በኢሚ ጀመር መስሎ? ስሜ ሩቅያ። ሰልመሽ ነው? ድሮ እመቤት ነበር ስምሽ ድሮ አይደል? ሰልመሽ ነው ስሜ። ሩቅያ ነው። አይሰማም ሀቡ? ሩቅያ ሩቅያ ነው ስሜ። ትክክል የለውም። በስልክ ነበር እና የኔን ቪዲዮ እንዴት አየሽው? እንዴት አገኘሽው? የኔን ቪዲዮ ገና ከትናንት ወዲያ ነው የሰራሁት። ያንቺ ቪዲዮ ነግረውኝ ነው የሆኑ ጓደኞች ነበሩ። እነሱ ነግረውኝ ታሪኩ ስለሚያውቁ እነሱ ናቸው የነገሩኝ። ኦኬ ጓደኞች በዛ ምክንያት ነው። እሳይ እና ደስ አለሽ ልጅሽን በማግኘትሽ? በጣም ነው ደስ ያለኝ። እኔ የሚቻልኩትን ጥሪ ያለው ዛሬ በአይኔ ማየት ፈልጌ ነበር አንቺና ልጅሽ ስትተያዩ እዚህ ጋር። እኔም በጣም በአይኔ ማየት ፈልጌ ነበረ ግን በጣም ትናንትና ሲሰማ እውነት ና የልበለኝ በነገራችን ላይ እኔም ማመን አቅቶኛል። ማመን አልቻልኩም። እኔም በጣም ነው ማመን ያቃተኝ እስከማይ ድረስ። እኔ እንጃ አንቺና ልጅሽ አይን በአይን እስከምትተያዩ ድረስ። አሜን። ከነ ቤተሰቦችሽ እንዴት ልታድሪ ነው ግን ዛሬ? እንዴት እንቅልፍ ይወስድሻል? እድሜና ጤና ያለው በጣም ይኸው ቆይ ዛሬ እያሉ ነው። እስቲ አባትየውን ለማሳመን እንሞክርና ደውልልሻለሁ ደግሜ። እሺ አሁን ደውልልሻለሁ ደግሜ። ጠብቂኝ። ስልክሽን ደግሞ ይኸውልሽ ስዊች ኦፍ አድርገሽ ማጥፋት ታውቂያለሽ። ስልክሽን ስዊች ኦፍ አድርገሽ ኦን ማድረግ ትችያለሽ። መዘግተሽ ስልክሽን ዘግተሽ ቻርጅ ሲዘጋል አይደል ስልክ ልክ እንደዚህ ስልክሽን ዘግተሽ ብታበሪው እንደ አዲስ ይጀምራል። ስልክሽን ዘግተሽ አብሪው። እሺ እሺ፣ እንጠብቅሻለን። ትገቢያለሽ ደግመሽ። እሺ ቻው።
ለምን ግን ወይ በኢሞ አይቻልም ማገናኘት? ገብረስላሴ ሁላ እናትየውም በጣም ጓግታለች። ዛሬ ቢሆን ደስ ይለኛል እያለች ነው። እንዴት ልተኛ ነው እሷስ? እኛም ደግሞ በጣም ደስ ይለናል ዛሬ ሲገናኙ ብናይ። አንተ ሰው የኛ እናሳዝንህም ከእንቅልፋችን ተነስተን እንዲሁ በእናትህ ለሙሉ እዚህ ጋር ያለው በሙሉ በጣም የተባበረኝ በሙሉ ምስጋና በቀርባለሁ እና ወንድሜ አንተም ወደ ሀቢባ ያመጣኝ በጣም ነው የማመሰግነው። በጣም ነው የማመሰግነው ወንድሜ። ማለት እኔ እንጃ የነበረኝን ከትምህርትም ስላቋረጠ በጣም ተጨንቄ ነበረ እና እኔ አልማርም ያለ እናት ምን ያደርግልኛል ምናምን የሚለው ቃላቶቹ በጣም ከብዶኝ ነበር እና በማግኘቴም ራሱ እኔ እናንተን አግኝቼ የተባበሩኝ በሙሉ ወደ አንተ እንድገባ ያደረጉኝ በሙሉ አመሰግናቸዋለሁ። በጣም ነው የማመሰግናቸው በእውነት ወደ አንተ እንድገባ አድርጎ አንተም ወደ ሀቢባ ማምጣት እንጂ ብዙ ጊዜ እጽፍ ነበር ሀቢባ ጋር አልተሳካልኝም እንጂ ብዙ ጊዜ በሙስና ነው የመጣከው፣ በአሌክስ ነው የመጣከው። በሙስና ነው ብለሽ ነው ሀቢባዬ እንዲህ እየተጫወትን ነው። አሌክስ አየህ በጣም አሳቢ ስለሆነ ለሰማው ነገር ኃላፊነት ስለሚሰማው ጌም እየተጫወትን ጌም ላይ ሆነን ነው። ሀቢባ አንድ ልጅ አለ እንደዚህ ብሎ ታሪኩን ነገረኝ። ገባ ኃላፊነት ስለሚሰማው ፎቶችሁን አሳየኝ። ከዛ እሺ አሌክስዬ ቁጥሩ ላክልኝና ከባለቤቱ ጉዳዩን ሰምቼ ቪዲዮ ሰራለታለሁ አልኩትኝ እና እኔም ያው በቃሌ መሰረት አሌክስ በላክልኝ ቁጥር አንተን ኮንታክት አድርጌ እዚህ ጋር ጠርቼ ከአንተ ማስረዳኸኝ ታሪኩን ቪዲዮ ሰራውልክ። ይኸው ፈጣሪ ሰበብ አደረገልኝና በ2 ቀን ተገኘች። የ15 ዓመት እንግዲህ የ15 ዓመት አስባችሁታል ጋይስ? እናትና ልጅ ከ15 ዓመት በኋላ ሲገናኙ ያለው ደስታ በጣም የሚገርም በቃ የ4 ወር ልጅ ሆኖ ልኬው እዛን ሰዓት ስታነባ ነበረች እሷ ራሱ ማለት ነው። ደግሞ ከእሷ ጋር ለማስቀመጥም እዛው ሀገር ነፃነት የለውም። ያው በዛ ላይም ደግሞ መታሰር አለ፣ መለያየት አለ። በዚህ አጋጣሚ ልትቸገር ትችላለች በሚለው ነው ሀገር ቤት የላኩት። ሀገር ቤት ከላኩት በኋላ ደግሞ ካደገ በኋላ ልብ ሲያደርግ ጭራሽ እናቴ ማለት ጀመረ። ያው ትምህርቱ እንዲቀጥል አእምሮውን ወደ 2 እንዳይካፈልበት የሚለውን ስጋት ነበረኝ። ለምን የእናትና ትምህርት ትኩረት አለማድረግ ጎበዝ ነው በትምህርቱ እና በመጨረሻው ላይ እናቴ ካላመጣልኝ ትምህርቱም አልፈልግም ብሎ እንትን አለኝ እና ዞሮ በጣም ነው የማመሰግናችሁ። ልጅ እንዳስተማራችሁት ነው የማስበው። በእውነት የምሬ ነው። እኔ ልጠይቅህ ገብረ ወይ ወንድሜ፣ እኔ ሰው ላፈላልግ ወይም ደግሞ እዚህ ያለ ሰው እንድንጠይቅ ለምን አሁን መጥቶ ኢቭን ለ5 ደቂቃ ለምን ተናግሮ አይሄድ ላይክ ከምዚ ምሻሉ ኩሉ ሰብ ተጨኒቁ ንዓኻ ኢሉ ሼር ገይሩ ኣብቲ ቪድዮ ኣቲ ኮሜንት ፅሒፉ ላይክ ገይሩ እቲ ቪድዮ ቫይራል ንክውፅእ እዚ ኩሉ ተሃንቂኒ እዩ ሰብ ሲ ንዓኻ ናባይ ዘምፅኡ ኣባላ እናተይ ገዛ ዘሎ ብዝተሓት ኣለውሎ መዓንቲ ይብሎ ውሽጢ ይፅሕፉ ኣለዉ እና ያለበት ትዘለዎ ከባቢ እንድሕር ተነጊርካና ወይም ደግሞ ሰብ እንደሊ ካሜዲ መስሊካ ብራዘረይ ናብናይ ከይደሎ ላበደይ ማለት ናብ ዛር ዛዕሮ የተደይ ኣብ ገጠር ይዘ ብቐጥታ ስልክ ተዘይኮይኑ ክትረክበ ይትኽእል ኖርማል ስልኪ እያ ዘላ ታደይካ ንዓ ለይኸላ ኣለኹ ነታ ኣድዩ ማለት እዩ። ኣበይ ከባቢ ደ ናብ ዓዲ ናብ ገጠር ወሪዱ ኣሎ ከምኡ እዩ ስሙን አልጠቀስልኝም፣ ግን የሆነ ገጠር ወርዳለ ወደ ገጠር አሉ አንትን ገጠር ወርደዋል ወደ እናቴ ማለት ነው። እሺ ኢሞስ አይቻልም? በኢሞ ብናገናኛቸው የእናቴ እንኳን ኢሞ የሚሰራ አይደለም። ይሄ ምንድን ነው የሚባለው ነው? የእናቴ ስልክ ነው የላኩላት። ምን ነበረ የሚባለው? ይሄ እሱን ነው የላኩላት። እሺ ልጅትስ 15 ዓመት ሆኖ ቲክቶክ የለውም ስልክ የለውም። እንዴት የ15 ዓመት ልጅ ቲክቶክም ስልክም አይኖረውም? አዎ ግን እንትን ስልክ ኖርማል ስልክ ነበረው። ተሰረቀ ይሁን ጠፍቶ ነው ያለኝ መሰለኝ። በሱ ስልክ ስትደውለት ራሱ እናትየው መኩራ ነበረ እንትን ላይ አግኝታ አንቺ እንደለቀቅሽው በዛው መኩራ ነበር። ተሰርቆ ይሁን ጠፍቶበት ነው መሰለኝ። እና ለዛ ነው እንትን ያለውና እኔ ለልጅ በሙሉ እዚህ ጋር ያላችሁ በእውነት የምሬ ነው። በዚህ አድርጌ አጓጉቼ
ነገ ግን በደንብ አድርጎ ያው ኮመንት ላይ በቀጥታ እያሉ ነው። እኔ በቃ እንዲህ እናድርግ ሀቢባ፣ አንቺ ለእናቱ ደውይላት፣ እኔ ይቻላል ለልጁ ልደውል። ጎበዝ ስልክ ፀሓፈለይ ብውሽጢ ሕጂ ገብረ ሓዊ የላ ኦኬ ገብረ ስላሴ ነገ ደግሞ ልጁ ሲመጣ እኔ ስልክ ገዛለታለሁ። ቲክቶክ ይክፈትና ፎሎ አስደርገዋለሁ። ቲክቶክ መጠቀም አለበት። አመሰግናለሁ። ትልቅ ልጅ ነው። ቲክቶክ መጠቀም አለበት። የ15 ዓመት ልጅ። እኔ ስልክ ገዛለታለሁ። ቲክቶክ አካውንት ይከፍታል። ህዝቤ ደግሞ ፎሎ ያደርገዋል። አረ ዱዶች። እሺ፣ አመሰግናለሁ እናቴ። በቃ አሁን ላክልኝ የልጁ ወደ አንቺ ልኮልሻል ሀቢባ። የልጁን አላከልኝ። የእናትየውን ላከልኝ። እኔ እናትየው ጋር ደውላለሁ። አንተ ልጅየው ጋር ትደውላለህ። በቃ እሺ ናባይ ላኸለይ ብውሽጢ ብሓጂ አው ከልካ ናይ ማዘረይ ስልክ እሺ ይኸው በቀጥታ ውዶች የእናንተ ድምፅ ተሰምቷል። በቀጥታ ልናገናኛቸው ነው። እኔ እናትየው ጋር ደውላለሁ። አሌክስ ልጅየው ጋር ይደውላል። እዚህ ጋር ቀጥታ ይገናኛሉ። ምን ሊባባሉ ነው? እኔማ በቪዲዮ ነበር። በቪዲዮ ነገ ነው እሺ የምናገናኛቸው። አይን ላይን የሚተያዩት አይን ላይን ነገ እናገናኛቸዋለን። ደግሞ አሁን ከ13 ዓመት ጀምሮ እኮ ልጆች ቲክቶክ መጠቀም ይችላሉ። ላይቭ መግባት የሚፈቀድላቸው እንትን ሀቢባ እናቱ ያለ ቪዲዮ ድምጿ በደንብ ይሰራ ነበር አይደል? ትምጣ እዚህ ጋር እሷ አይደል? ለምን ሰው እዚህ ጋር መጣም? ቪዲዮ ሳታበራ ትምጣ። ቪዲዮ አታብሪ እላታለሁ። ኮኔክሽኗ በቪዲዮ ጥሩ ስላልሆነ ጥሩ ኦልሬዲ መልኳን ደጋግመን አይተነዋል ቪዲዮ አበርታ። ስለዚህ ደውላትና ነይ ግቢ። ነገ ግን ቀን ላይ ይሁን። እሺ እናቴ እሺ። ሄሎ ሩቅያ፣ ስልክሽን አጥፍተሽ አበራሽው? ድጋሚ አጥፍተሽ አብሪው ብዬሽ ነበር። አሁን ነይና ጻፊ። ቪዲዮ ሳታበሪ ነው የምታወሪው። ከልጅሽ ጋር ልናገናኝሽ ነው አሁን። እሺ አሁን ነይና ጻፊ ኮመንት ላይ። እሺ ቁጥሩ ላከልህ ምትሆኛል ስ ወይስ ጊዜ ሆነ እንጂ አላየሁትም። ነገ ግን ቀን ላይ ይሁን በብርሃን በደንብ እንዲተያዩ እሺ ነው የምናደርገው። ነገ ቀን ላይ ነው የምቀጥራቸው። አሁን በድምፅ እናገናኛቸውና ነገ ቀን ላይ ሁለቱ ቪዲዮ አብርተው አይን ለአይን ይተያያሉ። ባጎቱ ቲክቶክ ይገባል ልጅየው። ለሱ ግን እኔ ስልክ ገዛለታለሁኝ። ቲክቶክ እንዲከፍት አደረገዋልና ፎሎ እናደርገዋለን። እኔ ብቲማ ምን ያቃተኝ ማየት ሞት ማለት በቃም ከ15 ዓመት በኋላ ቱ ሎንግ እኮ 15 ዓመት ወይኔ። እና ደግሞ እናትየው እኔ በጣም ማወቅ የፈለጉት የነበረው ልጇን እየፈለገችው ነበር አልነበረም የሚለውን ነገር በጣም ማወቅ ፈልግ ነበር። በሉ አደራ ነገር ሲገባ ደግሞ ሪከርድ አድርጋችሁ አስቀምጡልን እሺ ወገን። ሳቧት ሞዴሬተሮች መታለች፣ እየጻፈች ነው። ሮጠብኝ። ትሰምዐኒ እንታለካ ላቃላክልኝ መልስ ባይዘዌ ኔትወርክ እሱ ራሱ አስቸጋሪ ነው። የእናትየውን ቁጥር ለመላክ ለእኔ በጣም ብዙ ሰዓት ነው የፈጀበት። ወደ እሱ ደውዬ ለምን ስጠኛለሁ? ወይት ወደ እሱ ደውዬ ለምን ስጠኛለሁ? ኤግዛክትሊ እንደዛ ትሻል ካልቀን ታደውልለትና እናትየው መቼም እንቅልፍ ያስታት እንትን መጀመሪያ ነገ በቪዲዮ ይገናኙ። ዛሬ በድምፅ እናገናኛቸዋለን። ነገ በቪዲዮ እና ይተያያሉ። ከ15 ዓመት በኋላ ለመጀመሪያ ጊዜ ይተያያሉ። ከዛ ደግሞ እንደ ፈጣሪ ፍቃድ ደግሞ ልጇ ከመቀሌ መቶ እናቱን እንዲያገኝ አዲስ አበባ እናደርጋለን። እሺ በአካል እንዲገናኙ ደግሞ እናደርጋለን። እሷ አዲስ አበባ ናት።
ባህር ዳር ናት። የት ናት? አልጠየኳትም። ቆይ ጠይቃትና እሷ የት እንዳለች እና በአካል ደግሞ እንዲገናኙ የምንችለውን እናደርጋለን። የገንዘብ እጥረት ከሆነ ምናምን አግዘናቸው በአካል እንዲገናኙ እናደርጋቸዋለን። ስልኩ አይሰራም፣ ቀጥታ አይሰራም። ያ እኔ ጋር በዋትሳፕ ነው የምናወራው። እስቲ በዋትሳፕ ደውልለት። እኔ ቀጥታ ደውዬለት አላውቅም። ኢንቫይት በሬዱ ኢንቫይት አድርጋታለች። ሞዴሬተር በሬዱ ግን ኔትወርኳ መሰለኝ ቆይቶ ነው የሚደርሳት። ቆይቶ አክሰፕት አድርጋ እስክትገባ ኢንቫይት ተደርጋለች። አውታለች። አልጠየኳትም ነው እንዴ? ዋትሳፕ ይጠራል። የቀጥታ ስልኩ ሌላ ነው። እዚህ ኮኔክሽኑ በጣም መጥፎ ነው ያለው። እንትን አድርጌ ሀቡ ወደ እናት ደውይላትና የሰጠሽን ስልክ ቁጥር ስጭኝ ብለሽ ወደ ኔ ላክልኝ። በጣም ጥሩ ሀሳብ። ኮኔክሽኑ በጣም መጥፎ ነው ያለው። እኔም በጣም ነበር ያስቸገረኝ ከእሱ ጋር በዋትሳፕ አይደል? በጣም እየተቸገርኩ እንዲህ ስንት ሰዓት ቆይቶ መሰለክ ቁጥሯን ራሱ ይላከልኝ ቮይስ ለመመለስ ሪኮርዲንግ እያለ ተሽከርክሮ ወረቀት ምስተሃውኩ ማለት እዩ እስኪ ምእመናን በትናቴ አንድ በትስ ዝፅገኑ እንትኾኑ ወይ ድማ እቲ ናይ እግዚኣብሔር ቃልና ኩሉ ሓልፍ ብዝብል ምስኒ ዓለማዊ ስራሕ ጎን ጎን እንዳገበርኩ ምስራሕ ጀሚራ ቤተክርስትያን ሩቅያ ሀቢባ ነኝ። የልጅሽን ስልክ ላኪልኝ አለሽ? የልጅሽ ስልክ ልጅሽ የምታገኝበትን ስልክ ሰጥቶሻል አባቷ? ከሰጠሽ ላኪልኝ እናቴ። በዋትሳፕ ቮይስ አረኩላ በዋትሳፕ እንድትልክልኝ ከዛ ቀጥታ ደውዬ ዋትሳፕሽን ልበላት። መምህራን ኣለዉ ግን ኣነ ንባዕለይ ብዙሕ ቦታታት ዘይረ ኣነስ ሓደ መምህር ኣሎ ካብ ብዙሕ ቦታ ይዘውር እዩ ተተሃለ ከምቲ ኣነ ዝዘሮ ሁለት ራይት ሆነ ደረሳት ዋትሳፕ ኣነ ዝኸዱ ምክንያቱ ክኸዱ እዮም ግን ክኸይድ እንድሕር ኮይኑ ሓደ ሰብ ኣበል ተኸፊልዎ ናይታ ዝኸነበ ድኻም ከፊልዎ ኣነ ኣብ ትግራይ ክዘውር ከለኹ ብናይ ባዕለይ ወፃኢ ሀሎ ሩቅያ ዋትሳፕ ላይ ሰምተሹ ነው ቮይሱ በዚህ ፍጥነት ጎበዝ። እሺ ላኪ። እሺ እንዴ ሄሪኬ እኮ እውነትሽን ነው። ምን ሆኜ ነው የሰራሁት? ቪዲዮ ላይ እኮ አለ ቁጥሩ። ወይኔ አንዳንዴ ግን አይጋርድባችሁ። የሰራሁት ቪዲዮ ላይ እኮ እናቱን ያያችሁ በዚህ ስልክ ቁጥር ደውላችሁ ለልጇ ነገሩ ብዬ እኮ የሰራሁት ቪዲዮ ይላለ። ኧረ ጉደኛ ነኝ እኔስ። ቴንኪዩ። እሺ ማሬ ኤሪኬ እኮ አመሰግናለሁ። ለዚህ ነው ከሰው ጋር መወያየት የሚጠቅመው። አያችሁ ልጅ ብላችሁ ይህንን ቪዲዮ ሼር ዲዩት ሪፖስት በማድረግ በዚች እናት ድረሱለት ፕሊዝ። ስሟ እመቤት ገበያው ትባላለች። የሞጣ ቀበሌ 02 ገበያ አይሰራም ያለው እኮ እንትን ነው። ይሄ በኢሞ ነው እንጂ ስልኩ አይደለም። ኢሞ አይሰራም ነው እንጂ ያለው እኮ ውዶቼ፣ ስልኩ ጠቅጠቅ ነው ይሰራል። ይኸው የላኩልህ ቁጥር ነው። አሌክስ ፎርዋርድ አድርጌልሃል። ግን እናትዬ የኢትዮጵያው ነው። አዎ የኢትዮጵያ እሷ 14 መጨረሻው 22 መጨረሻው። እንዴ እሷ ደግሞ የላከችልኝ ሌላ ነው። እስኪ ቆይ እሱንም እሷ የላከችውንም ልላክልኝ። ልጁ ስሙ ማን ነው? እያሱ እና እሱ እያሱ እኔ የለጠፍኩት ቁጥር ነው እሱ። ይሄ ደግሞ እናትዬ የላከችልኝ። አባትየው በዚህ ነው የምታገኙ ብሎ የሰጣትን ቁጥር ነው ምልክልኝ።
ለሱቱ እየሰራ ነው። እያሱ አለ ቤት ጋር ነው አለ በሱ የለም ካሉ ሁለት ሌላ ልክ ይልካለሁ። ሁለት ለልጁ ሀያት ጋር ሀያት ቁጥር ኢትዮጵያ ስንት ሰዓት ነው ያለው? አሁን ኢትዮጵያ ያላችሁ ከምሽቱ 3 ሰዓት ስልኩ ጠፍቷል ብሏል አባትየው። ስለዚህ አሁን በላኩልክ ደውል አሌክስ። ልክ ይልካለሁ። እናትየው የላከችልኝን በዚህ ነው የምታገኘው ብሎ ሰጣትን ስልጣን ሩቅያ። እሺ ደርሶኛል። ነይ አሁን ስልክሽን ግን እባክሽ እንዲሰራ ዘግተሽ አብሪው ድጋሚ እና ነይ ግቢ ጻፊ ኮመንት ላይ ሄሎ ሄሎ ሰላም ነው እያሱ ድኻ ኦኬ እያሱ ሎ ደለን ሙክተር ረክበለ ትበሎ ሓዊ ቅልጥፍ ኢልካ ቅልጥፍ በቪዲዮ ወጣ እያለች ያላችን ባዶ ራቆቴ ነኝ ያለሁት ሰዎች ቤት ሄሎ አቤት አቤት እያሱ ዲኻ ንስኻ ሕጂ ዝረኸብኩ ቆልዓ ዲኩም ከ ኦኬ ሄባ ደውላት ልስናቱ እስኪ ደውላት ደውላት ቀጥታ በቃ እየተሳካ አቦኻ መን ይበሃል? ትክክል ኦኬ አዲኻ ክትፈልጣ ዶ ወዲ ክንደይ ዓመት ኢኻ? እሺ በል ኣምሓርኛ ትኽእልካ ምሽ ዶ ትሙክር ኢኻ? በል ፅናሕ እሺ ኣ ከይተዓጡት ስልክ እሺ ዶ ፅናሕ ዝኾነ ሰብ ከራክበካ የሆነ ሰው ኣገናኛሃለሁ አንዴ ቆይ ሰላም ሩቅያ ይሰማል? አሎ ላውድ ነው። አሎ ሓንሳብ ዝሓወ ሓንሳብ አሎ ሩቅያ አሎ አሎ ቆይ ሆና ነው አንስተዋለች እኮ እንግዳ ነው መሰለኝ። ወይኔ ፈጣሪ ሆይ ድረስ ስልክሽን ዘግተሽ አብሪው ስላልኳት ዘግታ እስክታበራው ነው እንትን ያለው። ካርድ ልሙላ ቅሌታ የሆነ ስልክ ታበራው ነው። አይ ገብረ ስላሴ መከራችንን አብላ ነው እያሱ ድሕሪ ክልተ ደቂቃ ክድውለልካ እሽ ካርዲ ክገዝ ሞ መልስ ክድውለልካ ከይተዓጡት ስልክካ ቤትካ ግበራ እሽ ዶ ኦኬ እሺ ዝሓው እኔም ካርድ ልግዛ እንዳይዘጋብኝ ደሞ አንቲ አሸገርኳችሁ አይደለ? ለሁላችሁ ካርድ እየሞላ ነው። እሷ ካነሳች በኋላ ነው እሺ አንተን እንትን የምትለው። ጋይስ እንትን አላችሁ። እሷ እየጻፈች አይደለም ኮመንት ላይ እቲ ድምፂ ዝሰማዕካዮ ክምሽ ዶ ገርላሳ እሱ ተደውሎለት ነው መሰለኝ። ያው ሞላው ካርድ ነው። ልደውልላት እሷ ታታ መጀመሪያ ከዛ አንተ ትደውላለህ እሱ ጋር ችግር የለውም። የ80 ደቂቃ ገዝቻለሁ።
በጣም ጥሩ። እኔም ደግሞ የመቶ ሪያል ካርድ ሞላው። እንትን በላት እንትን በለው አማርኛ ያውራሽ እንትን በላት እኛ እንዲገባው አማርኛ ያውራሽ። እሺ ገሪ ሐሳብ በሚት ብር አማርኛ እሺ ሞክራለሁ ትንሽ ብለዋል ልጁ። እናትዬ ታንሳ መጀመሪያ ያሁን እስካሁን ቶሎ ቶሎ እያገኘኋት ነበር እንዴ? ጉድ ነው። ቀጥታም ኔትወርክ የሚባል ነገር አለው እንዴ? እየቆጠረ እኮ ነው። የኦልሬዲ ሲነሳ ነው አንድ የሚቆጥረው። ኢክራም ይቅርታ፣ ሩቅያ እየደወልኩልሽ ነው። አመራው ወይ የሚቀራ ነበር መሰለኝ። አንዴ ላምመስል። እሺ አማስ መታለች። እሺ አስገቧት። እኔ 100 ብር ካርድ ከሞላው በኋላ 5 ሪያል ነው ያለሽ ብሎ ሲያዋርደኝ እኮ ይህ ስልክ 100 ሪያል ሞላ። እኔ 100 ብር ሩቅያ ቀጥታ ስልክ ለምን አታነሽልኝ ማሪ? በቀጥታ እሺ ይሰማል። አሁን ታውረድ ይሰማል። አንቺ ይሰማሻል? የኛ ድምፅ ይሰማል። ኦኬ በጣም ጥሩ በጣም ጥሩ። አሁን ልጅሽ ጋር እንደውል ነው። እሺ አሞራ አማስለ ከጨረስክ ደውል። እሺ ደውሉ። እሺ እናቴ ሎተሪ እድሊ ቻንስ ወይስ እኔ ልደውል? ኦኬ ጨርሻለሁ። ቻንስ ታሊካ እቃ ቤቲ አውሎት ወድ ብዙ ካርድ አለ መቼ እኔ ላኩል ቁጥር ነው ይሰራለክ። ከምዚ ጀመረ 14 መጨረሻው ግን ቪዲዮ ኦኬ ዝፍለጥ እዩ አንተ لما عندي أما أخل كتما مقالة أو حمبرت كتما مقالة زركب 400 كاري مريت حيزل نابت خطاتلتي مزير رحمة بلو تورز غارب አሁን ይሰማሃል? ጥሩ እስኪ ተናገር፣ እስኪ ተናገር። እየሰማች ነው፣ ተናገር። ሄሎ በዩ ሩቅያ ሰላም በይ። ሄሎ አቤት። ሄሎ እያሱ ወየ እያሱ ካሜል ላይ ሰቦክ ካሜል ላይ ሰቦክ እንዴት ነህ? ደህና ነህ? እናትህ ነኝ ብለሽ ንገሪ። እንዴት ነህ? እራስሽ ደውይላት። ደህና ነህ? ስልኩ ዘግቷል። እናትህ ነኝ። እሺ አንዴ ዘግቶታል። እኔ ልደውልለት አሌክስ? እሷን እንጂ ደውይላት ቀጥታ። እንትን እያላት አይደለም እኮ እየሰማት አይደለም። በቃ እሺ ቆይ ከቲክቶክ ላውጣትና እኔ ቀጥታ ልደውልላት። ቆይ አንዴ ቀጥታ እሺ ኮኔክሽን ዲአቢ ከዓፂኸዩ ይቋራረጥ ነው ብራዘር። እስቲ ሕጂ ዋላ እስኪ አዛረብ ቦስከ ሀቦስከ ትስልክ ሓንሳብ አሎ ቆይ አንዴ ቆይ በቀጥታ ይሻላል። በቃ በቲክቶክ እየተቆራረጠ ስለሆነ አንዴ ይኸው አናግሪው። አሁን ንገ ሰላም በዩ ወደ ክለቃዊ ነን ደህና ነው። ቆይ አንዴ እኔ እናንተ ነሽ ተዛረብ ብሎ ናይ ግድን ክዛረባሉ ነው ተዛረባ ብሎ አሌክስ ላይ ጥቡቅ እዩ በአማርኛ አውሪው። አማርኛ እችላለሁ ብሏል። በአማርኛ አውሪው። ሰላም ነህ እንዴት ነህ ብለሽ ጀምሪ።
ደህና ነህ? እንዴት ነህ? ሄሎ እሺ፣ እንዴት ነሽ? ደህና ነሽ? እሺ፣ እያሱ ደህና ነህ? አራዲኻ ትብሎላ ተዛረብሎ በጀኻ አይሰማም? እያለቀስ ሀቢባ ሜት አድርጌዋለሁ እና እያለቀሰ ነው እና አይናቴን እዚ ናይ ብካሊእ ስልክ በሌላ ስልክ ተቀይሮ ነው እየመጣ ያለው እንጂ ትክክለኛ ስልክ አይደለም። ማን ነው አሁን? እየቆይ አንዴ ሩቅያ አንዴ ቆይ፣ ልጁን ለማረጋጋት እየሞከርን ነው። አንዴ ስምዐኒ ሻለው አሌክስ ምንድን ነው? የስልኩ ባለቤት ነው እያወራ ያለው። ያስወዲ እኮ እሞ ላክ ምሳኻ እንተሃልው ተዛረብ ቦሎ ተረዲኻኒ ዋላ ሰላም ይበላን እሽተይ እሞ ካብኡ ዳሕራይ ፅባሕ በዓልካ ተምፆ ናብ ቲክታክ ተረዲኻኒ። ሕጂ ግን ንሳ እውን ካርዲ ገዚያ ኣነ እውን ካርዲ ገዚት ህዝብካ ይፅበሎ ኣብዚ እንታደው እንታይ ገበረት ናትና ናይ ቅርሺ ዘይኮነት ንሳ ታደት ነውዖ ዘለ ኣክላ ንሳ እውን እሺ እሞ ክዛር ቆይ ለምን እንዲያናረግም አሌክስ ኮንፈረንስ አናገናኛቸውም? እኔ የመቶ ሪያል ካርድ ሞልቻለሁ። እናትየው ጋር ልደውልና ከዛ እሱን ላስገባና መስመር ላይ ኮንፈረንስ እናስገናኛቸው። እንደዛ ይሻል እያለ ያለው እኮ ልጁ እንትን እያለቀሰ ነው ነው ይሄ እኮ ላይክ የገብረ ስላሴ ወንድሙ ነው አጎቱ ነው እኮ። ልጁ ማናገር አልቻለም እያለቀሰ። አዎ ዋላ እንዳበኸ ክዛረብ አይክልም። እያለቀሰ ለራሱ መናገር አይችልም። ትንሽ ወይ እያለቀሰ ያናግራት። ምን ችግር አለው? እናቱን ከ15 ዓመት በኋላ አግኝተው በለው። እናትየውም የልጇን ድምፅ መስማት ትፈልጋለች። እኔ ምንም ደስ አላለ አልፈለጉማ ማገናኛ እኮ ከቅድም ጀምሮኛ እየጣለ እናትየው ዛሬ ማግኘት ፈልጋለሁ። ቲክቶክ አለ ካዶ ጽናሕ ሓንሳብ አሎ ሄሎ፣ እንዴት ትተኛለች ዛሬ? እናትየው ጓጉታለች ልጇን አግኝታ። አሎ እንጂ እዚህ ውስጥ ካለ ሰው ውስጥ እዛ አካባቢ ያለ ሰው አይኖርም እንደ ሄዶ ራሱ በቲክቶክ ያለው ሰው የለም እዛ ሄደው እኮ እነሱ ራሱ እንዲያገናኙ ጠይቄው ነበረ። አሌክስ ያሳምነዋል፣ ችግር የለውም። እኔ ብዙ ምክንያት ሲያቀርቡ እንትን ብያለሁ፣ ጠርጥሬያለሁ። አሁን ለምሳሌ እዚህ ውስጥ ካለ ሰው ውስጥ አንድ ሰው እዛ ሰፈር አይኖርም፣ መቀሌ ቲክቶክ የሚጠቀም እዚህ ጋር ሄዶ ሊያገናኘን የሚችል እነሱ ቢፈቅዱ ስላልፈቀዱ ነው እንጂ አንድ ቀንም ቢሆን ለእናት ለውጥ አለው። ሰውን በጣም ጓግታ ነው 10 የምትገባው ኔትወርክ እንደዚህ እያስቸገራት። ነታ ቀያሕ ምልክት ንሳ ምስ ነኻ ከዓ ነታ ኮድ ዝሃብኩ ንሳ ፅሒፍካ ክእትውካ እዮም ታሕቲ ዘሎ ኣሞራ ሰማይ ደስ ካብኡ 24 መጨረሻ ኣሞራ ሰማይልካ 24 ፀሓፍ ሞኒ ኣብኡ ምስኣተኻ ክቢ ኣፎቶይ ክብለትካ በቃ እንድሕር ተዘይሰርሒልካ ቸገብረካ ኣብ 2 ደቂቕ እሽዶ ታዝኳ ዝሃብኩ ኮድ ትፈልጣ ዲኻ እንትን ካለው ቲክቶክን ዋትሳፕ ካለው ሼር እናርግለት። ላይቭን ሊመጣ ነው፣ አጎትየው ይዞት ሊመጣ ነው። ስለዚህ እናትየውን እንዴት ላርጋት? የእሷ ዳታ እኮ ነው። በእናታችሁ በቪዲዮ ይኸው ህልማችን ሊሳካ ነው። በቪዲዮ ሊተያዩ ነው። አጎትየው ቲክቶክ አለው አሉ። ይሄን ኮድ ልክልሻለሁ እና ይሳቡትኝ። እሺ
ሼር ሊንኩን ሼር በምን ታደርግለታለህ? ዋትሳፕ አለው ይሄ ላይቭን ሊንኩን ሰርች አድርግ ብዬዋለሁ። ኢሞን ያለኝ ብለዋል። እንትን የለኝም ብሏል እኮ እኔ ኢሞ አለኝ። ቤቱ ቁጥር ነው ያለው ኢሞ። እኔ ለእነሱ ስል እኮ ኢሞ ከፍቻለሁ። አዎ ሰርች ታደርጋለሽ። ኢሞ ቤቱ በ14ቱ ቁጥር በየትኛው ቁጥር ኢሞ እንዳለው ከነገርከኝ ቁጥሩን ሳስገባ ኢሞ ላይ ሲመጣልኝ ሼር ያደርጋል ኢሞ 14ቱ መጨረሻ ላይ ነው። በ14 መጨረሻ ኦኬ በቃ በ14ቱ መጨረሻ እሺ። ሰርች ማለት ሊከብደው ስለሚችል ነው። እናታችሁ እናት በጣም አንጀት ይበልታኛለች። አስቡት ደግሞ ልጅ እናት 15 ዓመት እንደኔ ግን እነዚህ እናትና ልጅ ሲገናኙ ለማየት ይጓጓል ውዶቼ። ክብሮም ነው አይደል? ሰላም ክብሮም ሀቢባ ነኝ። አሁን ላይቭን ሼር አደርግልሃለሁ። ሼር የማደርግልህን ሊንክ ነክተህ ግባ እና አሌክስ አሞራው የሰጠህን ኮድ ጻፈው። ስማርት እኮ ነኝ። ከኔ ደግሞ የባሰች ደግሞ ስማርት መስዬ የምትባል ሞዴሬተር አለች። ኢሞ ላይ ላይቭን ሼር አደረገችልኝ። በቃ ለሱ ቀጥታ ፎርዋርድ እንዳደረግ ዩሲ የእኛ ቅንጅት እኮ የሌለ እኮ ነው እኮ አያችሁ። በቃ ላኩለት ላይቡን ወዲያው ለሱ ቮይስ አድርጌ ስጨርስ ከመስዬ ኢሞ ገባልኝ ላይቡን። ከዛ ሊንኩን ወደ እሱ አስተላለፍኩ። ይኸው ላኩለት። ኮመንት ላይ ይሄንን ጻፍ። አይቼዋለሁ አለሽ? አይ ኮመንት ላይ ይሄንን ጻፍ። ሁለት ራይት ሆነ ሲን ይላል። ኦልሬዲ የላኩልሽን በዋትሳፕ ላይ እሷን ላክለት እኮ የላክልኝን ራሱ ነው እንጂ በኢሞ ላኩለት። ሊንኩን ላኩለት፣ ቮይስ አረኩለት። ሊንኩን ንክት አድርጎ ግብት እንዲል ማለት ነው። ግብት እንዳለ ሲጽፍ እናገኘዋለን። ለሞዴሬተሮች ልስጣቸው ኮዱ። ፕሮፋይሉ የለኝም ውዶቼ። ይህንን ኮድ የሚጽፍ ሰው ካገኛችሁ አስገቡ እሺ። እናትየውን ልደውልላትና ነይ ልበላት ቲክቶክ ላይ። ሩቂያ ነይ ቲክቶክ ላይ ነይ። አሁን ሊመጣ ነው ልጅሽ። ግን ስልክሽን ሪፍሬሽ አድርገሽዋል? አስተካክለሽዋል? ነይ እና ጻፊ ያስገቡሻል። ገብረስላሴ ወይ ወይ እንትን በአጎቱ ስልክ እኮ ሊመጣ ነው። በአጎቱ ስልክ አሁን ይገኛል አሉ። አጎቱ ይሁን አጎቱ ነው አይደለ? አሌክስ አጎቱ ነው። ክብሮም ማለት ኮሮም ፈራሁ ካይልካ አገኘው ዘይክ መጽን ላይ ቢሉ
ክብሮም ማን ነው? እናደወልኩ እኮ የጸኒሓ ነው ወንድ ውሽጤ እናትደወልኩ ጸኒሓ እስኪ ከረጋግጥ ነው። ወንድሜ ነው፣ ታናሽ ወንድሜ ነው። አዎ በክብሮም ኢሞ ላይ ላኩለት፣ ላይቭን ሼር አረኩለት በኢሞ ለክብሮም። ኦኬ ነገ በቪዲዮ በእንትን በዚህ በኦንላይን ቢሆን ግን ደስ ይለኝ ነበረ። ባይዘወይ እንትን ልበልና ልደውል እኔም ደግሞ የጨርስና ልምጣ። ደውልኛ ደወልን ጨረስን እኮ ይሻለ ሊመጣ ነው። አንተ ዛሬ እንዲሆን ያልፈለግክበት ምክንያት ምንድን ነው? ገብረስላሴ እናትየው እንዴት ተኝታ ታድራለች? እሺ በቃ ኦኬ። 15 ዓመት ያክል ችላ ያለች አሁን ለአንድ ሌሊት እንኳን። እሺ ግን አንተ ምክንያትህ ምንድን ነው? እሺ ምክንያትህ ምንድን ነው? ዛሬ እንዳይሆን የፈለግከው ነገ እንዲሆን የፈለግከው ምንድን ነው ምክንያት? እኔ በእንትን ላይ እንደዚህ ቲክቶክ ላይ ገብተው ሁሉም ሰው ደስ እንዲለው ብዬ ነው እኮ። እዚህ እኮ ነው የሚገባው እኮ። ኦኬ ክብሮም እኮ በኢሞ ላይ ይሄን ላይ አይሰርሐልካ እንዲ ክብሮም ናይ ክብሮም ስልክ ድዩ ክብሮም እሞ ብሓደ ኮኑን ዘለው እኮ ይመስልኒ ብራዘረይ ገጠር እዩ ክብሮም ዓዲግራት እዩ ንዓይ ግን ምሳይ ኣለዎ እንዳበኸይ ዓብይኒ ኢሉ በቃ ፅባሕ ይኹን ፅባሕ صح تسخوني حايشة بونتنا حكي صراحة لايف كم زمان صراحة قبريانا كرتا أداما شو نداد بقولوا يكرتا بونت نجي بيهون كناتو قام لما كنايت بقولوا بنجات ساتبرايز لما درجة مسوم يو ስልክ እንትን ስላለኝ ነው እንትን አይደለም። አሁን እሱ አገናኛለሁ ምናምን የሚለው ከቻለ ምን ችግር አለ? ክብሮም መምጣት ከቻለ እሱም ደግሞ ከጉጉቱ የመጣ እያለቀሰ ይመስለኛል እኮ። ክብሮም ከቻለ ምንድን ነው ችግሩ? እናትዬው ኦልሬዲ እየመጣች ነው፣ ጓጉታለች እሷ በጣም። እሺ ከቻለ ይቻላል፣ ችግር የለውም ከቻለ። እሺ ደውልለት አሞራ ምን አለክቡ? ኦኬ ቀያ እሺ ቀይሕ አላ ደፍታ ፕሮፋይል አፍታ ስእሌናቴ ቀይሕ ዝኾነት ክብላ ዶ ናይ 600 አንተ ስንት ፎሎወር ነው ያለኝ? ወይታ እንዴ 630 ገለ ሺህ ፎሎወር ዘለዎ ዶ እወታ 634 ሺህ ፎሎወር ትብዘላ ናባኣቱ በኢሞ እኮ ናሁም ሰዓት በቃ ተኮድ ሰዓት ጸሐፋ በኢሞ ሊንኩን እንደላኩለት ለምን አትነግረው? ሓንሳብ ማሞራው ኣነ ከናግሮ ክብሮም ደውል እንደ ጌርካዮ ብራዘር አሌክስ ስማዕ ካደዳ ሕጂ ከራኸበኩም እየ ድሉ ለካ ኣሎ ኣብኡ ሕጂ ከምፀ እዩ ተቆልዓ ይብላ ኣሎ ተኸኢሉ ሓራይሽ ንሎማዓንቲ ክኾነሉ ዘይደለካሉ ምክንያት እንታይ እዩ ኣይተረደን ኩ ማርያም ኣነስ ካሊእ ዘይኮነ ሕዚ ዝርከበሉ ከምቲ ዝበለኒ ንእሽተይ ሓዊ ከማን ደው ኢለ ነረ ናብ ኩሎም እየ ደው ኢለ ተረዲካ ወሪዱ እዩ ነበዲ ናብ ዓዲ ክወሪዱስ ሸበካ ክሰርሐሉ እውን ለይክእል መጀመርያ ረኺበዮ ንስኻ ዲኻ ኢለዮ ወኣነ ኢልና ራኺብ እንዳሕራይ በኺዩ ተረዲኻ ንዶ እዚ ቆልዓ ትኽብሮም ተቐቢሉ ወዲ ስልኪ ተረዲኻ ንዶ ይምፃእ ኣሎ ባዕሉ ይምፃእ እሞ ኣሎ ድየለን ከዓ ምስ ክንሪኦ ኢና
عرش ايش هذا فرح نقر له إذا فرح نقر له فرح سكان استوى قولي لك هذا زبدة صباح كم يجرو كلهم ما عنده سرحو قد يشوف قال خف في الكويز العصر تحد شيء حسب اللي سرحو تمرتو دقو سبعة أنا نستن قريفون كم كل فيلم اليوم إيش تقول نقرشات شو على مودريتر الجيشن أيوة አዎ እየፈለጉት ነው እኮ ሞዴሬተሮች ኮዱን ለምን እንዲህ ንገረው አሞራው ኢሞን ቼክ ቢያደርግ እኮ ሊንኩን ያገኘዋል ገብቷል እኮ ገብቷል እሺ ጻፍ ኮዱን የሰጠውክን ኮድ በለው كبرهم عند حرت سمعنا كبرهم نميلو سمونا عند حرت سمعنا تهاليخا نحوي إذا ذهبوا خاخد صحافة تحت بليز ጋይስ ክብሮም የሚጽፈውን ኮድ አይታችሁ አስገቡት ሞዴሬተሮች አይ ቲንክ ከወንድሙ ፍቃድ እየጠበቀ ነው ገብረ ስላሴ ፍቃድ ሰው እንዲገባ ኧረ እኔ ተገናኙ ምንም ችግር የለብኝም እኔ ደስ ይለኛል እንዲያውም ዛሬ ሰርፕራይዝ እንዲያደርጉ ይገናኙ ደስ ይለኛል የሁላ ህዝብ ለእኔ ጉዳይ ብለው ብለው የሚጠብቀው ያለ እኔ በእውነት ውጭ ሀገር መስሏቸው ይሆን ማለት ምን ማለት ነው? እናትየውን አስገቧት እየጻፈች ነው ማሮች ካልፈለጋቸው ራሳቸው አልባቸው አልፈለግንም በውስጡም ከተገናኙ እኛ እሱን ነው የምንፈልገው ግን ለህዝቡ ሪያክሽን እኛም የደከምንበት እንድንደሰት በስከ መጨረሻ ስለምንፈልግ አሌክስ ሓወይ ትቆልዓ ከይድዎ ዘሎ ስልኪ ተረዲካ እቲ ስልኪ ኣጋጣሚ ምስ እዩ ዘሎ ይመስለኒ ናይ ኣደይ ስልኪ ምስ ክብሮም እዩ ዘሎ ይመስለኒ ስለዚ ብኡ ኢኻ ደዊልካ ግን ቆልዓ ናብ ኣደይ ከይድ ዘሎ ቻርጅ ዝገብር ከይዱ መስለኒ ደውለሎ እሺ መኩሮ ከመይ አሞራ ሰማይ ጋር ጽሕፍካ በእንግሊሽ ዋላ በትግርኛ እሺ ትሪያ ኸኔርካ ተላይፍ ክንደይ ህዝብ ሎ ትሪያ ኣለካ ድ ኮሜንት اوكي نافت صراحه انا بعلي بي مخدول الكاتب حسب بفيديو غير مخدول ويت حسب يا بفيديو بعليك دول الكابي ويت حسب الابل له የሆነ ሰው ኢንቫይት ተደርጓል አይ ቲንክ እሱ ነው መሰለኝ ሶፊዬ የሆነ ሰው ኢንቫይት አደረገች እናትየውን ይሆን ከመጣ መጥቷል ብለሽ ከመጣ ሰሚራ ማናት? ፈልጋ ነው ሰሚራ እሞ ኣብቲ ናተይ ፎቶ ዝኣትካዮ ይብለካ ኣለኹ ኣብታ ፕሮፋይል ኣብታ ውሽጢ ምስኣተካ ምሸሎ ስእሊ ላ እታ ስእሊ ንሳ ኣብኣ ክቢ ቀይሕ ምልክት ኣላ ይረኣኻያ ንሳ أبا أكو أخا أبتا نساء خاتنا خات أي حي خاتنا خا إسكت ولا على دسكرين ولا عم جمرة ولا عاوتني يطرح قوم صحيح الشبل أفتا قيح النخي خامة أفتا قيح النخا
ሰማይ ድርስ ብትሕቲ ኣብዛ ቀያሕ ነገር ኒያ ምሳኣ ጎናንያ ማለት እዩ ኣብታ ልዕሊ ኣሞራ ሰማይ ትብል ኣሞራ ሰማይ ዝብል ምስ ኣተኻ 332,000 ድዩ 4,000 ዘለዎ ፎሎወር የርእየካ ገለምሽ ኣፍታ ፎቶ ቀያሕ ምልክት ኣላ ነታ ቀያሕ ኢኻ ትነኻ ማርሓስ ሙኩራ ኦኬ ኣይ ደውላት ነራ ኮና እንትና ንሕና ኣብኣ እቲኻ ምፃእ ኣብኣ እቶሞ ተዛብኩኻ ክፅሓፍ ኣብዮ ምፅፍልሽ እዩ እሺ ሞዴሬተሮች ፕሊስ እያያችሁ ክብሮም እንፈልጉት የሚጽፈውን ኮድ እዩት። ኢሞ ግባ ብትለው እኮ ኢሞ ላይ ለምን እንደውለት ያገኘው ነበር ሊንኩን። ምንም ሰርች ማድረግም መቸገርም አይጠበቅበትም ነበር። ምን አለበት ኢሞውን ቢያይ እና ሊንኩን ብቻ ጠቅ አድርጎ ቢገባ ምንም ቲክቶክ ላይ ገብቶ ሳያረግ ምን ሳይለፋ አየሽው የጻፍኩልሽም እኔ ኢሞ በጣም ያስጠላኝ እስኬፕ አድፍ አፍተር 9 ሰከንድ አለ ኢሞ አብስተሽ ተመለሽ እኔ ደግሞ ችግሬ ከመጽሐፍ ቮይስ ነው የሚቀልኝ እና ቮይስ አድርጌ ልቃል ሚዩት አድርገህ ስማው። እኔ ራሴ ደግሞ አለቅሳ ደስ አለኝ ደስ ስላለሽ አይዞሽ እናትየው ሩቅያ እንደዚህ ቆንጆ ነበር ይመጣል። እሺ 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 ፌስቡክ ላይ በማን ሚታርገሽ ስሚ እሺ ሩቅያ በ15 ዓመት ውስጥ ልጅሽን ለማግኘት ምን ምን ጥረት አድርገሻል ብዬ ቅድም ጠይቄሽ ፌስቡክ ላይ ፈልጌው ነበር ብለሽኛል። በራስሽ ፌስቡክ ነው ወይንስ በትልልቅ ፔጆች ፌስቡክ አስፖስተሽ ነው? ምንድን መጥቷል እያሉ ነው ሞዴሬተሮች። ፕሊስ በደንብ ቼክ አድርጉ። በራስሽ ፌስቡክ የልጅሽን እና ያንቺን ፎቶ ሳውዲ እያላችሁ በዚህ አይመስለኝም። ሌላ የተዘጋ እንትን አለ በሱ ነው። እሺ 4 ወሩ ላይ ወደ ኢትዮጵያ ወደ አባቱ ቤተሰብ ከላክሹ በኋላ ደውለሽ ታውቂያለሽ? ስልክ ተዘግቶብኛል። ሁለት ስልክ ቁጥር ሰጥቶ የነበረ ሁለቱም ስልክ አይሰራም። ማግኘት አልቻልኩም ከዛ በኋላ። ስለዚህ ልጅሽ በ4 ወሩ ከተለየሽ ለ15 ዓመታት ደውለሽም ድምፁን ሰምተሽም አታውቂም። አባትየው የሰጠሽ ስልክ እስር ቤት እያለ ነው አይደለ? አባትየው ስልክ የሰጠሽ አይሰራም፣ ሰርቶ አያውቅም። አይሰራም። በቃ ላገኛቸውም አልቻልኩም። አንድ ጊዜም ሰርቶልሽ አያውቅም? የሆነ ሰዓት ላይ ሰርቶ ነበረ። ከዛ በኋላ ግን ሊሰራ አልቻለም። የሆነ ሰዓት ላይ የሰራ ጊዜ ማንን አገኘሽ? እናቱን አናግሬያታለሁ።
አያቱም ማለት ነው። እሺ ምን አሉ ሀያትየው? አያትየው በአማርኛ ትንሽ ይችላሉ። አውርቻቸው ነበረ። ከዛ በኋላ ስልክ ተዘጋ። ስንት አመቱ ነበር ልጁ ይዛኔ? የዛሬ ስንት አመት ማለት ነው ሀያትየውን ያገኘሻቸው? የዛሬ ስንት አመት? እኔ እንጃ ከ10 አመት በላይ ይሆነዋል። አላስታውስም እኮ። ልጁን አገናኙኝ ያላልሻቸው ነው ማለት ነው። ሀያትየውን ብቻ ሰላም አልሽ? ልጁን አላገናኘዋለሁ። እሺ ምን አሉሽ? አገናኝተውኝ በድምፅ አወርቼዋለሁ። ያው አማርኛ አይችልም ነበረ የዛኔ ትንሽ ነበር። እሺ በትግረኛ ድምፅ ሰምቼዋለሁ። ከዛ በኋላ ያው ስልኩ እንትን አላለልኝም ማለት ስልኩ ተዘጋባቸው መሰለኝ፣ አልሰራልኝም። ኦኬ እሺ። ከዛ በኋላ ሳውዲ ምን ያህል ቆይተሽ ነው ወደ ኢትዮጵያ የገባሽው? አይ ብዙም አልቆየውም። ላይክ ስንት አመት? ለምሳሌ ልጅሽን ከላክሽ ከስንት አመት በኋላ? የወጡ ጊዜ ነው የወጣው። የዛሬ ስንት አመት መሰለሽ? 2005 ላይ ነው ምናምን ላይ የወጡ ጊዜ ነው የወጣው። የዛኔ ከሳውዲ አረቢያ ኢትዮጵያውያን ውጡ የተባለ ጊዜ የዛኔ ነው። ውዶቼ ስንት አመት ሆነው ኢትዮጵያውያን ከሳውዲ ውጡ ተብሎ በጅምላ የዛኔ የተባረረ ጊዜ ስንት አመት ሆነው ማሮቼ? 2005 ከሆነ በኢትዮጵያ የዛሬ 13 አመት በቃ እንደዛ አካባቢ። እንደዛ ከሆነ ልጅሽ አሁን 15 አመቱ ነው። ስለዚህ 2 አመቱ ነበር ማለት ነው ልጅሽ። በላክሹ በ2 አመት ነው ወደ ኢትዮጵያ የገባሽ እና እስካሁን ድረስ 13 አመት ኢትዮጵያ ውስጥ እየኖርሽ ነው። ሌላ ሀገር አልሄድሽም? ሌላ ሀገር ሂጄ ነበር። ዱባይ ሂጄ። ስንት አመት ቆየሽ ዱባይ? ዱባይ ነበርኩኝ። ስንት አመት ቆየሽ ዱባይ? ዱባይ 7 አመት ቆይቼ ነው የመጣው። ማሻአላ ከ13 ላይ 7 ስንቀንስ ከዛ አሁን 7 አመት። ኦኬ ስለዚህ አሁን ኢትዮጵያ ውስጥ ነሽ 6 አመት። ከኢትዮጵያ አልወጣሽም ከ6 አመት ላይ ከዱባይ ከገባሽ ጊዜ ጀምሮ 6 አመት ኢትዮጵያ ውስጥ ቆየሽ? አይ 6 አመት አይደለም፣ አሁን 2 አመት ሊሆነ ነው ኢትዮጵያ ከመጣው። ኦኬ ከዛም በፊት ደግሞ ሌላ 4 አመት ኢትዮጵያ ተቀምጠሻል ወደ ዱባይ ከመሄድሽ በፊት? ኦኬ ትዳር ያዝሽ? ሌላ ትዳር ያዝሽ? አንድ ልጅ ወልጃለሁ። የ11 አመት ልጅ አለኝ። የ11 አመት ልጅ አለሽ? ሌላ? አዎ። እሳይ ወንድ ነው? እሱም ወንድ ነው? እሱም ወንድ ነው። እሳይ ወንድም አለዋ። በቃ ወንድም አገኛ። አዎ አለው። በጉጉት ድምፁን ለመስማት እየተጠባበቀ ነው። የኔ ጌታ ቅድም ቪዲዮ አበራሽ ሰዓት ከጎንሽ የተቀመጠው ነው? እሱ ወንድሜ ነው። ሌላ አለ ልጅ። እሳይ ወንድም ተገኘለት። ደስ ብሏቸዋል። በነገራችን ላይ ከኔ በላይም እነሱ ደስ ብሏቸዋል። እኔም ደስ ብሎኛል። እኔ እንጃ ድምፅ የራሱ ተዘጋ ማለት ያው ስላለቀስኩ ትናንትና ጀምሬ ማመን ስላልቻልኩ እንደ እናት እረዳሻለሁ። ዋናው ከልጅሽ ጋር በህይወት መገናኘታችሁ ነው። ዋናው ልጅሽ በህይወት መኖርሽ፣ አንቺም በህይወት መኖርሽ እሱ በጣም እና ደግሞ ምን ያህል ደግሞ ትፈልጊው እንደነበረ ማወቁ ደግሞ ለእሱ ያስደስተዋል። ለምን እሱም 15 አመት እናቱን እየፈለገ ያለ እናት ትምህርት በቅርብ ማለት ነው እዛ አዲስ አበባ ሄጄ በኢቢኤስ ሰይፉ እንትን የሚሉት አለ አይደል? በእሱ ልመዘገብ ሁላ አስቤ ነበረ፣ ግን ሳልቀድመ የቀደመ ማለት እኔ ሳልቀድም እሱ ቀደመኝ። በጣም ነው ደስ ያለኝ በነገራችን ላይ። አይዞሽ ለእናት በጣም ይገባል። ከልጅ ተለይቶ ስደት ላይ የወለድሽው ልጅ ይኸውም